መሄድ ስትጀምሩ ለመመለስ አትሞክሩ ነው በቃ። ስትሄድ ሂዳል ሂድ ጋው አትመለስ በቃ። መመለስን አታስቡ መሄድ ስትፈልጉ ነው በቃ። አንድ የወለዳችሁበት ሰው ኤክስኪውዝ ሊያደርግላችሁ ይችላል። ያን የሚያደርጉላችሁ ስለ ልጆቻችሁ ሊሆን ይችላል። ቦይፍሬንዱ ግን ኤክስኪውዝ አይደረግልም። ፎር ዋት ካንተ የተሻለ ሰው ማግኘት እየተቻለ ለምንድን ነው ኤክስኪውዝ ማድረግልህ? ይቲክ ላይክ አም በረር ዛን ሄም ብለህ የምታስብ ሰው አለ በማይንድ አይደለም። ጊዜው ወይ የተገናኘንበት ሰዓት ነው እንጂ አንተ ምንም የምትበልጥበት ነገር የለም። ሜቢ ታንሳለህ ብዬ ነው የማስበው። አንዳንዴ ልንገርህ አስተሳሰብህ ዝም ብሎ ዳም ነው። አወራር አትችልም፣ ሪስፔክት አትችልም። እንዴት ማውራት እንደ አንድ ሴት ከመጀመሪያው ስቀርብ በጣም ስዊት ና መሀል ላይ ስገባብ ነው አማቀህ አንተነት እዛ ጋር መሀል ላይ እስከቀርብ ድረስ ጠበቅሽኝ ማለት ነው። የስ አይ ዶንት ኖ ቢኮዝ እኔ አምላው ውዚው በጣም እወድሃለሁ። ስለምወድህ ዘኢንድን ማየት ስለምፈልግ እቀርባለሁ። ውስጥ ላይ ስገባ ነው ማንነትን የማውቀው። ዛስ ወይም ሴቶች ዴት ስታደርጉ መጀመሪያ ዴት ታደርጋላችሁ። ይሄ ላይቭ ላይ ዴት ታደርጋለህ፣ በስልክ ታወራለህ፣ ብዙ አመት ጊዜ ይበላብሃል፣ ሂደት ታገኘዋለህ። ካገኘው በኋላ ደግሞ ያለው ደግሞ ሌላ ቻፕተር ነው። ከዛ ደግሞ ለማምጣት ደግሞ ትለፊያለሽ። ለማምጣት ከለፋሽ በኋላ ደግሞ ያለው ሌቭል ደግሞ ሌላ ነው። ልጆች ጋር ደግሞ ያለውን ነገር ደግሞ አታስበውም፣ ገና ነው። ያ ደግሞ ግን መጀመሪያ ማሰብ አለብህ። ኦኬ ማየት መጥፎ ነገር አይደለም ዴቪ። ሁሌ የምትወዷቸውን ሰዎች ሂዳችሁ እያቸው። አንዳንድ ሰዎች ይሰራሉ፣ ሁሉን ሰው ማለት አልችልም። ቢኮዝ አንዳንድ ሰው ላይቭ ላይ ተገናኝተው በጣም ተዋደው ህይወታቸውን ልጆቻቸውን ሪስፔክት አድርገው የሚኖሩ ወንዶች አሉ። አንዳንድ ሰዎች ደግሞ ልጆቻቸው ላይ ሳታቀርቧቸው በጣም መጥፎ ወርድ ሁሉ የሚጠቀማሉ። ኦ ማይ ጋድ እንዴት ነው ይህን ወርድ የሚጠቀመው ሁሉ ልትል ትችላለህ ዴቪ። ክርስቶስን ነው የምልህ ብልሚ ሲጀመር የሆኑ ሰዎችን ስንቀርብ ዴት ማድረግ ሲጀምር ወይም ለዛ ሰዎች ኢንትረስት ሲኖረን ያ ሰው ኢንትረስት እንዳለው ማወቅ ይቻላል አለ ስለፈለጉ ማለት ነው። እነዛ ሰዎች የሚፈልጋቸው ወይም ኢንትረስት አለ፣ ሁለታችንም ሼር የምናደርገው ነገር አለ። ፍላጎት፣ ስሜት እና መኖር የተለያየ ነው ዴቪ። ግን አንዳንዴ የሆነ ቦታ ለማምለጥ ብለን የሆነ ቦታ መደበቅ ነው። ያ ሞሽን በኢሞሽን የሚወስናቸው ውሳኔዎች ሁሌ ዋጋ ያስከፍላሉ። በእልህ አሳየዋለሁ የት ጋር እንዳለው ስታተሴ ማወቅ አለበት። የሆነ ወንዱም ሴቷል ልክ ጥሏት ሲሄድ አንቺ ጥለሽን ብትሄጂ ይኸውልሽ እነዚህ ሁሉ ሴቶች አሉ ይሉና ሻምፓይን ክለብ ውስጥ ምናምን ፖስት የሚያደርጉ ወንዶች አሉ። ሴቶች ሰብስበው ምናምን እንደዚህ ላሳይሽ ምናምን ነገር እንደዚህ አይነት ሰዎች እንደዚህ አይነት ውስጥ ያሉ ሰዎች እንደበረ ባዶ ያ ግን ያለው ምናምን የሚባል ነገር የለም። ባዶ የሆኑ ሰዎች ሁሉ ህይወታቸው ባዶ እንደሆነ ነው የሚኖሩት። ቢካዝ መሆን የሚፈልጉት ምንድን ነው? የሆኑ ሰዎች ያንን የጎደሉ ቦታ እንዲሞላላቸው የሚፈልጉ ሰዎች ህይወታቸው ሰዎች እንዲሞላላቸው በራሳቸው ኮንፊደንስ የሌላቸው ሰዎች ሁሌ ሰዎች ያንን ቦታ እንዲሞላላቸው የሚፈልጉ ሰዎች አሉ። ሰዎች ላይ ኢንተረስት ካለን እና ሪሌሽንሽፕ ኤክስፔሪየንስ ወስደን ማለፍ ብቻ ነው። ኮምፕሌን ማድረግ የለብንም። ለዛ ለሆነው ነገር ሪግሬት ማድረግ የለብንም። ሪግሬት ማድረግ አይደለም ግን አንዳንዴ ማለት ነው የሬንጅና ድራማ በጣም ሌቭሉ እየባሰ ነው የሚሄደው። ክርስቶስን ነው ምን ዴቪ። ይቅርታ አበሻ ላይ አይሰራም። ይቅርታ አበሻ ወንድ ላይ እንደምን እንደሚታይ ታውቃለህ? መሄጃ እንደሌለ ዝም ብለህ ደደብ ሴት እንደሆንክ እንደዛ ነው ትሪት የምትደረገው። የምሬ ነው። ማጆሪቲ ማለት አልችልም ግን አንዳንዴ እመነኝ ትሪት የምትደረገው እንደ ደደብ ሴት ነው። አይ ነው ምትዩ አንደርስታንድ ምትዩ ነገር ይኸውልሽ፣ ብዙ ጊዜ ራሳቸውን የሚሰጡ ሰዎች እንደዚህ አይነት ነገር የሚናገሩት ራሳቸውን አሳልፎ የሚሰጡ ሰዎች ፍቅራቸው ውስጣቸውን አሳልፎ የሚሰጡ ሰዎች እንደዚህ ነው የሚናገሩ እንዳንቺ ማለት ነው። ኖ አንተ እኮ አንዳንዴ አንተ ኤክስኪውዝ የምታደርግ ለመጀመሪያ ሪሌሽንሽፕ ለልጆች ይሆናል። ለሁለተኛው ግን እኔ ሪሌሽንሽፕ ላይ ኤክስኪውዝ አላደረግም። በተለይ ማለት ነው ያለፍኩት ላይፍ ላይ ከደገምከው
that's it I'm enough ጨረስኩ ባለ እኔ አንቺን ብዬ ነው የመጣሁት። አንድ ሰው መጀመሪያ አንቺን አፕሮች ሲያደርግሽ እኮ አንቺን ብሎ እንጂ ዝናባ ልጆችሽ የሆነ ሰው ምናምን ብሎ አይደለም። መልስ ማታገኝ ከሆነ ማንም አባቷ ሴት እዛ ጋር እንትን ማድረጋችሁ ሁሌ ሰዎች ህይወት ላይ ሲመጡ በጣም ስዊት ናቸው። እዛ ጋር መልሶ ያለው አንቺ ጋር ነው፣ የዛች ሴት ጋር ነው መልሶ ያለው። ዶን ብሌም ሰዎች ሁሌ ብሌም እያደረጋችሁ ዘመናችሁን አትኖሩ። ሴቶች ሁሌ የሆኑ ሰዎች አረጉኝ እያላችሁ ብሌሚንግ ሜንታሊቲያችሁን ከዛ ውስጥ መውረድ አለብን። አይኖ ራሳችሁን መስጠት አለ። ታፈቅራላችሁ ዊናት ሴም ነገራ ዴብዬ በእናትህ ማጆሪቲ ማውራት አንችልም። በጣም ማቹርድ የሆነ ሰው ማንነቱን የምታውቀው ሰው ስለ ልጆች ቫልዩ አላቸው። ሁለተኛ ባሉ ነው ማለት ነው። ልንገርህ የልጆች አባት ላይ ስትቀላቅላቸው ስለ ልጆች ሪስፔክት የሚያደርጉ ሳይወልዱ ማለት ነው ሳይወልዱ ማንነታቸውን ሪስፔክት የሚያደርጉ ስለአንተ በጣም ሴንሲቲቭ የሆኑ ወንዶችም አሉ ህይወት ላይ ሲመጡ። አንዳንድ ሰዎች ደግሞ they don't care about your kids, they don't care about you በቃ ስለራሳቸው ላይፍ ብቻ ነው አንድና አንድ ቢውልድ የሚያደርጉት ጋይስ። በተለይ ደግሞ አላማ ፋሚሊ የሚሉ ሰዎች በጣም ቡልሽት የሆኑ ሰዎች ናቸው። ስለ ፋሚሊያቸው ትንሽ ነው የሚያስቡት። ስለአንተ ደግሞ they don't care ምንም ነገር ቢያደርጉ። አሁን እሱ እንደዛ አይነት ሴት ያንን ወንድ ማባረር ነው። እንደዛ አይነት ሰዎች ህይወታችሁ ላይ አይደለም ልጆቻችሁ ላይ የትም ቦታ አታድርሷቸውም ጋይስ። አሁን ለምሳሌ አሁን እንደሱ አሁን የሰጠሽው ምሳሌ እንደዛ አይነት ሴት ምን አባቷ ትሰራለች እዛ ወንድ ላይ አባሪው ምን አባሽ ትሰራለች እዛ ውስጥ ከመጪና ከስድስት ወር በኋላ ስታለቃቅሽ ወንድ ልጅ እንደዛ ያደረገኝ ያበሻ ወንድ እንደዚህ ያደረገ ስትይ ነው የምንሰማችሁ። ኖ ከርስ አታርግ ሴቶችን። ሴቶች ይኸውልህ የተበደለ ቦታ ሊመጡ ሰማኛ ሴቶች እኔ ስለ ሴትና ስለ ወንድ አላወራም። ሰማኛ ሴቷ ማለት ነው ባለማወቅ ከር ተደርጋ ልትመጣ ትችላለች የሆነ ቦታ ላይ ዴቪዬ ከአንተ የተሻለ ሰው ደግሞ ለማግኘት ብላ ቴስት ታደርጋለች እኮ ናይሱና ህይወቷን ትነግራለች ምን እንደተፈጠረ ምናምን። ከእሷ ላይ ጀጅ ማድረግ አችልም እንዴ አንተ ወዳት ቀርባት ምናምን ከሆነ እኔ ያለፍኩበት ላይፍ እንደዚህ አይነት ነው ይሄኛው ላይፍ ግን በጣም ይጎዳኛል ዶንት ሉዛት ብላ ካሰበች እና ከቀረበች አንተ ዘሴንቲንግ የምታረግ ከሆነ ማን ላይ ነው ጀጅ የምታረገው? አንተ ራስህ ነው ጀጅ የሚደረግብህ። ማሚ ታውልሽ ሴቷማ ህይወት ፈልጋ ነው የመጣችው። ምን ስለ ሴትና ስለ ወንድ አላወራም እኔ ሪያሊቲው ፋክት የሆነውን ነገር ቁጭ ነው ማድረግ። ስለ ሴት ስለ ወንድ አላወራም። አብዛኛው እንደውም ሰዎች ብዙ ጊዜ ሳወራ ለሴት እንደውም ማወራ ነው ይመስላል ብዙ ሰው። ኦኬ በጣም የምናደደው ሴት ልጅ ስለ ራሷ ቫልዩ ማጣት እንደሆነ ምን ያህል ፖቴንሻል እንዳላት እንደማታውቅ እንደሆነ አድርጌ ነው የማወራው። እንደውም ብዙ ወንዶች በውስጥ ሊጽፉልኝ ሰዎች አሉ። ለምን እንዲህ ታላለህ? እያስበላህን ነው። ምንድን ነው የምታወራው? ሚስጥር ስለወንድ ልጅ ምናምን የሚሉ ሰዎች አሉ። ገባሻል? ሪያሊቲ ምንድን ነው? ራሳችሁን ከሰጣችሁ በኋላ ኮምፕሌን ማድረግ አያስፈልግም። እንዲህ ስለሆንኩለት ነው የሚባል ነገር የለም። በዛ ሰዓት የሆንሽው ነገር ኦኬ ራስሽን ሰጥተሻል። ፍቅርን ሼር አድርገሻል። መሆን ያለብሽ ነገር ሆነሻል። ዳሶ ይሆን በቃም ነው መልስ እኮ ያገኘሽ እኮ ያን ስለሰጠሽ ነው። ያን ስለሆንሽ የዛን ሰው ሪአክሽን ያገኘሽው አክሽን በዛ ሰዓት መልስ ያገኘሽው ከዛ ሰው መልስ ያገኘሽው ቢቀርስ ይኸውልህ መልስ አግኝተህ ደግሞ በቃ እስና ወርክ ስትባል ኤግዚት መጫን አለብህ። ዝም ብለህ ከገገምክ ደግሞ ከገገምክስ ማሙዬ አንዴ ቆይ አንዴ አንተ ዝም ብለህ በቃ አንተ በሰራው ፋውል ስናት ወርክ ከተባልክ መሄድ አለብህ። ለምንድን ነው ድራማ የምትፈልገው? አንቺ ማለት ሰውየው ነው ያ ሰው yes of course አንተ ድራማ ጀምረህ ድራማ አምጥተህ አንተ ባመጣው ድራማ ከዚህ በኋላ ወርክ አያረግም ከተባልክ ለምንድን ነው ድራማ የምትፈልገው? በቃ ለሴት ማን ስትባል መሄድ አለብህ። በቃ መወሰናችንም ሜክሹር መሆን አለብን። እኔ ልንገርሽ አንድ ነገር ልንገርሽ። ልክ አሁን ያልሽው ምሳሌ በአንቺ ልምዳለች። ልክ ሰዎች እንደዛ ሲሏችሁ ቴክስ አረገ እስኪ ምን ልለው መወሰናችሁን ሜክሹር ሁኑ። ኦኬ
አብዛኞቻችሁ ሴቶች የምትበሉት በዚህ አይነት ጌም ነው። ድራማ ሰራብኝ የሚባል ነገር የለም። ከሄድሽ በኋላ ያ ሰው ድራማ መስራቱን አለመስራቱ ማወቅ መቻል አለብሽ። how do you know ድራማ መስራቱ? ቢካዝ መልስ ስለሰጠሽው ወይንም አንስተሽ ስልኩን ስላወራሽ ነው። ከሄድሽ ዋዩ አንሰር መልሱ ለምን አስፈለገ? ቴክስቱ ለምን አስፈለገ? የሆኑ ሰዎች በገዛ ህይወት ውስጥ ያሉ ሰዎች ያልጨረሱት ቢዝነስ እና ማርታን አስቀምጣል። ልክ እኔን ዝም ብለህ በሆነ ነገር እየተጫወትክብኝ ነው። ማርታ ደግሞ ከጎና አለች። እኔ ደግሞ ና እስናወርክ ብዬ ከዚህ በኋላ እሶኬ አይሰራም አልኩ። እንደማይሰራ ሳባረህ አትሄድም እንዴ? ለምንድን ነው ድራማ የምትፈልገው? አምገና ዱ ዚስ ዋን እሷ ምንም አታመጣም ምናምን ብለህ ለምንድን ነው የምታስበው? because you allowed me no it's not ፍቃድ ሰተሽኛል። አልሰጠውህም። እኔማ አምኜ ፍቅር ነው የሰጠው። አልሰጠሽኝ ኢግኖር አድርገሽ እኔ አምኜ ፍቅር ነው የሰጠው። ኦኬ ድራማ ሰራው። በሁለታችሁ ማለት ድራማ ሰራው። ተነቃብኛል። ከተባረርኩ በኋላ መዝጋት ነው ያለብን ቻፕተሩ። እና ለምን አዘጋም? ለምን ድራማ ትፈልጋለህ? ኔክስቱ ከኔ ካለው ሰው ጋር because you መልስ ስለምሰጪኝ ነው ድራማ መስራት። አሰብም እኔ ዘግቻለሁ ብሎ ካርጋለሁ you just like አላገኝሽም ብሎ ካረግሽማ አግሪ አሁን የተለያየ ቦታ ላይ ነው የምትመጣብኝ። አንዴ ዴቭ ልጠይቀው። አንዴ ይቅርታ አድርግልኝ። don't talk to me like በፎርስ አታውራኝ። ማሚዬ ስታፕ። ዴቭ አንድ ጥያቄ ልጠይቀው። የምሬ ነው የማወራው። ማሚዬ ስታፕ። አንዴ ጥያቄ ልጠይቀው ለዴቭ። ሪሌሽንሽፕ ነበር አይደለ? መጀመሪያ ማለት ነው። ጥሩ ሪሌሽንሽፕ ላይ ሄደሃል። ከዛ ብሮካፕ አድርገህ ትለያያለህ። ከዛ አዲስ ሪሌሽንሽፕ ጀምረህ የመጀመሪያውን ሪሌሽንሽፕ ለሁለተኛው ሪሌሽንሽፕ እውነታውን ትናገርና የሁለተኛው ሪሌሽንሽፕ ያለችዋ ሴት ሀርት አርጋ የመጀመሪያውን እየተናገረች እየነካች ብትሄድ ምንድን ነው የሚሰማ? እንደዚህ አድርገህ ምናምን ብትልህ ማለት ነው ምንድን ነው የሚሰማ? አባራታለሁ። ስለዚህ ማሚም እንደዛ ነው ያደረገችው። ማድረግ አለባት ያ። እና ለምንድን ነው ጃጅ የምታረጋት እዚህ ጋር? የምን ጃጅ? ምንድን ነው ያመጣሽ? የምን ጃጅ ነው እዚህ ጋር? ጃጅማ የሚባል ነገር የለም እንዴ። አንተ እኮ እዚህ ጋር በሴት ላይ ያለ እንትን እየሰማው ነውና እንትን ማረግ አለባችሁ እያልክ ነው። ሁሌ ቤተሰብ ነው የምትሆኑት። ለምን ነው እንዴ ቢያንዴ ድራማ ይኸውልሽ፣ አንድ ነገር ስሚ። መጀመሪያ ላታውቂው ትችያለሽ። ትክክለኛው ሪያሊቲ ነው የምነግርሽ። ውሳኔ ያለው እጃችሁ ላይ ነው። መወሰን የምችሉት እራሳችሁ ነው። መወሰን እየቻላችሁ መታችሁ እዚህ ጋር ቪክተም ሆኛለሁ ብለሽ በሰላም ስትለያይ ለምንድን ነው በሰላም መፍታት የማትችለው? ነው የኔ ፕሊስ። አንዴ እኔና ስለሰጠሽ ቻንስ ስለሰጠሽኝ ነው። አልሰጠህም። አሁን ዴቭ ኢትስ ኦኬ ሌት ሚ ቴል ዩ ሳምቲንግ ዴቭ ማርታ አልሻል አይ ቲንክ አንደርስታንድ አልተደራረግንም። ኖ ይኸውልሽ፣ ሰዎች አንዳንዴ በምትናገሪው ነገር የሚያፍንሽ በተለይ ሪሌሽንሺፕ ላይ ያለ ማለት ነው። አሁን አንተ እኮ ይኸውልህ ተባራል የነበረው ሰው ይመለሳል ስልህ ለምንድን ነው የሚሰማክ? ቢካዝ ምን ሆነሻል? ለምን ይሰማል? አንተ ፋውን ሰርተሃልና የነበረው ሰው ይመለሳል። ወር ካላረገም ለምን አባለው ድራማ የምትፈልገው? ማሚዬ ፕሊስ ዴቭ አንዴ አንተ አፈር ብላ ያንተ አልሰራም እና የነበረው ሰው ይመለሳል ስልህ ምን አባ ነው ስራ የምትፈልገው? ይሄን ንገረኝ። እሺ ለምን ድራማ ትፈልጋለህ? ኧረ አንተ አፈር ብላ የአንተ ወር ካላረገም እና የነበረው ሰው ይቻላል ብለህ ነው የሚያስለቅሰክ። ብዙ ጊዜ ማለት ነው ሰዎች ሲባረሩ ሁሌ አይወዱም። ሁለታችሁን መልሰው
እሺ አንድ ጥያቄ ልጠይቃችሁ፣ ለማሜም ለዴቭም ማለት ነው። ይቅርታ እኔ ፈርስት ታይም ነው እኔ ማሜን ሎንግ ታይም ነው ማውቃት፣ ፈርስት ታይም ነው ላይቭ የገባሁት እንደዚህ። ዴቭን ከማሜ ጋር ስትገባ ዴቭን ከማሜ ጋር ስትገባ ነው ማየ እንጂ አላውቅህም። ማሜ ጋር ግን አያለሁ። አንድ ጥያቄ ግን ለሁለታችሁ ልጠይቃችሁ። ማሜ ቅድም የሆነ ፖይንት ስላነሳች ማለት ነው ምን አለች? የልጆቼን አባት ይቅርታ አደርግለታለሁ አለች። ወረባዎች የልጆችሽ አባት እርት አርጎሽ ተመልሰሽ አንድ ላይ መሆን ትችላለሽ? አትችይማ። በእኔ ነው በእኔ ኦፒኒየን እኔ ልጅ አለኝ ለሴል ፎር ኤግዛምፕል የልጄ አባት ህርት አርጎኝ ከሄደ ለልጄ ብዬ ግን ይቅርታ አላደርግለትም። መጀመሪያ እኔ መደሰት አለብኝ። ገብቶሻል? ስሚኝ እኔ ደግሞ ስሚኛ ማርትዬ። እሺ ማማዬ። እኔ ደግሞ ከልጆቼ አባት የተሻለ ሰው አገኛለሁ ብዬ ከልጆቼ አባት ደብል ከርስ የሚያደርገኝ ከሆነ የልጆቼ አባት ይግደለኝ። እሱንማ አንደርስታንድ ዩ እኔ እንደዛ አባት ይግደለኝ ብለሻል። ግን ደግሞ ይናገነ ጎ ባክ ቱ ዩር የልጆች አባት ህርት ካደረገሽ በኋላ ከሱ ጋር አብረሽ ልትሆኛች። ይኸውልሽ የልጆች አባት ጋር የተለያየሁት በዛ ሰዓት ወይ ፍቅር ጠፍቶ ወይ ደግሞ ላይክ አንዳንዴ ፍቅር ጠፍቶብሽ ልትለያይ ትችያለሽ። አንዳንዴ ማለት ነው ፍቅር ከነ ጠፍቶብሽ በቃ ጨርሰሻል ዘኢንድ ብለሽ ትለያያለሽ። አንዳንዴ ደግሞ ማቹርድ ሳትሆኚ ህይወት ሳይገባሽ ማለት ነው ሳይገባሽ ዝም ብለሽ ፕሌየር ትሆኛለሽ ሳይገባሽ ማለት ነው። ማሚዬ ግን የልጆች አባት እርት አድርጎሽ ከጨረሰ በኋላ ህርት አድርጎሻል በቃ ስሚኛ ማርትዬ፣ አንዳንዴ ስሚኝ፣ አንዳንዴ የልጆችሽ አባት ህይወት ሳይገባው ምንነትም ላይ ምንም ነገር ሳይገባው ህርት አረገሽ ምንም ሳይገባው ማለት ነው። አልገባውም በቃ አብረሽ ትኖሪያለሽ፣ ግን ማቹርድ መሆን አልቻለም። የልጆችሽ አባት ጠልቶሽ እኮ አይደለም ፍቅር አለ። ዝም ብለሽ ተጣላሽ፣ የተጣላሽ ትደባደባለሽ። የምትለያየበት መንገድ ይወስነዋል። አዎ ፋይት አለ፣ ትደባደባለሽ በደንብ ምናምን በቃ ይሄ ህይወት ሰልችቶኛል ትያለሽ። ኦኬ ከልጆች አባት ደግሞ በጣም የሚያምር ሰው አግኝቻለሁ እና ሂስትሪት ሚ ላይክ ናይስ ዌይ ብለሽ ስትሄጂ ደግሞ ከልጆችሽ አባት ትሪፕል ሁሉ ልታገኝ ትችያለሽ፣ ከርስ የሚያደርግሽ ሰው። ከዛ አትሊስት ለልጆቼ ዋጋ ብከፍል ይሻላል፣ ለልጆቼ ፍቅር እየሰጠው እኔ ብሞት ይሻላል። አይ እኔ ይቅርታ አድርግልኝና በእኔ ነው የምልሽ። እኔ ያንቺን እንትን እስማማለሁ፣ ግን የእኔን ኦፒኒየን ደግሞ ስነግርሽ የልጄ አባት ህርት አድርጎኝ ከሄደ ለልጆቼ ስል ይቅርታ አደርግለታለሁ፣ ግን አምናገነጎ ባክ ወደ እሱ ሪሌሽንሽፕ አልገባም። እኔ ደግሞ ከማላውቀው ሰው ከሚገለኝ የሚያቀኝ ሰው ቢገለኝ ይሻላል። እንዴ ላይቭ እኮ ይቀጥላል። አይቀጥልም፣ ነበር አይቀጥልም። ልጆችሽ ካሉ የእውነት እናት መሆን ከቻልሽ ሰዎቹ በጣም ነው ዲስሪስፔክት የሚያደርጉሽ። እመኝ እኔ ለልጅ ይኸውልሽ ልንገርሽ፣ እኔ ስኖር ነው ልጆቼም የሚኖሩት። እኔ ደስተኛ እኔም እንዳንቺ አይነት አስተሳሰብ አለኝ፣ ግን እንደ ልጆችሽ አባት የሚሆን የለም። ብልሚ ለልጆቼ ነው ለእኔ አይደለማ ማሚዬ። ለልጆችሽ ኖ ፍቅር ሳይኖርሽ ከተለያየሽ እኮ ነው የምልሽ። ፍቅር ሳይኖርሽ ከተለያየሽ ያስ ፍቅር ኖሮኝ ግን ህርት ካረገኝስ? ኖ ፍቅር ኑሮሽ ደግሞ እኔ እንደዛ አልተደረኩም። ኖ ኦኬ እንትኑን ጥያቄውን አንቺ ስለ አንቺ ሳይሆን ጀነራል ነው የምጠይቅሽ። ፍቅር ኑሮሽ ህርት ካረገሽ ኦፍ ኮርስ ልትለያይ ትችያለሽ። ያ ላይፍ ይቀጥላል። እኔ ግን እየተዋደድኩ ነው የተለያየሁት። እየተዋደሽ ከተለያየሽ እኔ በአንቺ እንትን ማድረግ አልችልም። ግን እኔ እየተዋደድኩኝ ሪስፖንሲቢሊቲ ሂዶ ኖ ኤኒቲንግ ማቹርድ አልሆነም በዛ ሰዓት ስንለያይ እኔ እና እሱ እንጂ በቃ ዘይንድ ፍቅር የለም ተባብለን አልተለያየንም። እኔ እና እሱ እንደዛ ከሆነ እኔ አይ ዶንት ኖ እዚህ ጋር የሆነ ሰከንድ ሪሌሽንሺፕ ውስጥ ስለገባ ይኸውልሽ ልንገርሽ፣ አንዳንድ ሰዎች ሲሄዱ አይረብሹሽም፣ ባዘርም አያረጉሽም። ሲሄዱ ሄዱ ነው በቃ
እኔ ግን ፍቅር እያለኝ ነው የተለያየሁት። ለምንድነው? ማቹርድ አይደለም፣ ሂዶ ነው ኤኒቲንግ ሪስፖንሲቢሊቲ አያውቅም ምናምን በቃ በዛ ነው የተለያየሁት እንጂ እኔ ጠልቼው እሱ ጠልቶኝ አይደለም የተለያየ ነው። አሁን ኔክስት ደግሞ ሪሌሽንሽፕ ውስጥ ስትገቢ የመጀመሪያውን ሪሌሽንሽፕ እየነካ አንቺን ህርት የሚያደርግሽ ወንድ ከሆነ ደግሞ የሀብቱ ሙቮን አይደለ? እኔ ደግሞ ህርት የሚያደርገኝ ወንድ ከሚያጋጥመኝ የልጆቼን አባት 100% ብመልሰው ነው ደስ የሚለኝ። አይ ዶንት ኖ በአንቺ ነው እንጂ ለምን በይ በአንቺ ነው አትበይ። አንድ ቀን እኔን ታስታውሽኛለሽ። እኔ እንጃ ማብዬ እኔ ግን ልጆች ከወለድሽ በኋላ ዘኔክስ የምታመጪው ወንድ ወይ ልጆችሽን ዲስሪስፔክት ያደርጋል ወይ አንቺን ወይ ፋሚሊሽን። ያኔ እኔን ታስታውሽኛለሽ። እኔ አንዳንድ በእኛ በአበሻ ኮሚኒቲ በጣም ብዙ ነገር እየሰማው ስለሆነ ለልጅ ስትሆኝ ለልጄ ሳይሆን እኔ ስወደው እየወደድኩት እየወደደኝ አልሰራም በዛ ሰዓት ማለት ነው። ስላልሰራ ነው የተለያየሁት እንጂ አምና ባውኬርስ ያንቺን ሰዎች ደግሞ ፍቅራቸው ሲያልቅ አይመለሱም። ሂደዋል በቃ ሲሄዱ ደግሞ ይሄደዋል በቃ አይመለሱም። like you don't care about kids, you don't care about you. No ፍቅር ካለብሽማ of course ትመለሻለሽ እኮ። ግን ፍቅር ደግሞ የሚኖረው እኮ እዚህ ጋር ሀርት ሲያረግሽ እኮ ፍቅርሽ የሚጠፋ ይመስለኛል በእኔ አይደል እንዴ ማሚዬ? ሀርት like በብዙ አይነት ይለያያል። that's what I'm saying like ሀርት ማለት ለአንቺ ምንድን ነው? ሀርት ማለት ለእኔ መጀመሪያ ቺት ነው። ቺት ኦኬ። እና ሪስፔክት ነው። ሪስፔክት ቺትና ሪስፔክት ነው ያ ለእኔ ነው የምልሽ። ግን አንድ ቦይፍሬንድሽ ደግሞ ሳታውቂው ማለት ነው ሳታውቂው አንቺን ሊያናድሽ ቺት ካረገብሽ ምንድን ነው የምትይው? አንቺን ላናድ ብሎ ቺት ካረገብሽ እኔ ላናድ ብሎ እንዴ ይሄማ የማይሆን ነገር ነው። ሁለተኛው ቦይፍሬንድሽ ቺት ካረገብሽና አንቺን ሊያናድሽ ከፈለገ ምንድን ነው የምታረጊው? እንዴ እሱም ሄዳለ ዳስ ዋይም ሳይ ለልጆችሽ ግን ኤክስኪውዝ ታረጊያለሽ። አትሊስት ሰልፊሽ ካልሆንሽ ለልጆችሽ ፍቅር ይሰጣቸዋል፣ ለአንቺ ፍቅር አታገኝም ማለት ነው። እኔ ደግሞ ስኖር ነው ልጄ እኮ የምትኖረው። ዳስ ዋይም ሳይ እሱን እኮ ነው የምልሽ። እኔ ግን የምሬን ነው የምልሽ። ሁለተኛ ወንድ እኔን ዲስሪስፔክት ከሚያደርገኝ የልጆቼ አባት 10 ዓመት ለምን ዲስሪስፔክት አያደርገኝ? እኔ እንጃ ኖ እኔ አንድ በልጆቼ አልደራደርም። ልጆቼን የምትናገሪብኝ ከሆነ ደብል ነው ከርስ ማድረግሽ። እንዲያውም ታይም ነው የሚጠብቅ አንቺን ዋጋ ለመክፈል። ሁለት ደግሞ እኔ ከልጆቼ አባትና ከሁለተኛው ቦይፍሬንዴ ብገለው ይሻለኛል ከልጆቼ አባት። ትቀልጃለሽ እንዴ? አይ ዶንት ኖ ለነገሩ የየሁሉ እንትን አይ ዶንት ኖ አትበይ። ልጆችሽ ኢዝ ነምበር 1 ቤቢ ኖ ልጆቼማ ለዛ እኮ ነው የነገርኩሽ እኮ። ግን መጀመሪያ ይኸውልሽ ንገርሽ እኔ ደስተኛ ካልሆንኩኝ እንዴት ነው ልጆቼን የማሳድገው? ለዛ እኮ ነው የምልሽ። ሁለተኛው ቦይፍሬንድ ሲመጣ የልጆችሽን አመለካከት አይቶ አንቺን ሪስፔክት የማያደርግሽ ከሆነ ውግበ ፋክ ሁለተኛው ታረጊያለሽ እኮ እና የልጆችሽን አባት ለልጆችሽ ብለሽ ኤክስኪውዝ ታረጊያለሽ። ኖ እኔ ስለ ሁለተኛው እኮ አይደለም ማሚዬ የማወራሽ። አይ ቲንክ አንደርስታንድ አልተደራረግም። የሁለተኛውንማ ነገርኩሽ እኮ ማሚዬ። የሁለተኛውን የመጀመሪያውን ሪሌሽንሽፕን ስለሚያውቅ ዲስሪስፔክት ካደረገኝ እሱ ኢዝ ጋን። ግን የመጀመሪያው ሪሌሽንሽፕ የልጆቼ አባት እኔን ሀርት አርጎኝ ከሄደ ለልጆቼ ስል ግን አብሬው መኖር አልችልም ነው የምልሽ። ልጆችሽ አባት ጥሩ መሆን አብረሽ መኖራችን። ሁለተኛው ቦይፍሬንድሽ ደግሞ ከልጆችሽ አባት ትሪፕል ደብል ከርስ ካረገሽ ምን ነው መኖር አልችልም እንዴ? ልጆቼን ማሳደግ አልችልም? ማሳደግ ትችያለሽ፣ ግን ህይወትሽ ደግሞ ይቀጥላል ብለሽ ካሰብሽ የልጆችሽ አባት በጣም ተስተካክሎ ጥሩ ቦታ ላይ ካገኘሽ ኦኬ አንዴ እንትን መልስልኝ ደብዬ በእናትህ። የልጆችሽ አባት አንዴ የልጆችሽ አባት በጣም ፋውል ሰርቻለሁ፣ አሁን ይሄ ቦታ ነው ያለው ጥሩ ቦታ ላይ ነው ያለሁት እና በጣም ይቅርታ አድርጊልኝ ጊቭ አፕ አድርጊያለሁ ካለሽ
ሌላ ወንድ ከመልመድና ለልጆችሽ ኤክስኪውዝ ከማድረግ ለልጆችሽ አባት የትኛው ነው የሚበልጠው? እኔ አልችልም። ይቅርታ ማምዬ በእኔ ነው የምልሽ። መጀመሪያ እኔ ግን 100% ይቅርታ አደርጋለሁ። ለማንኛውም ይቅርታ አደርጋለሁ። አይሽ የየሁሉም ለምን በይ ከሱ የተሻለ መልክ ስለማላገኝ አይደለም፣ ከሱ የተሻለ ወንድ ስለማላገኝ አይደለም። wherever you want እንደ ልጆችሽ አባት የሚሆን የለም። እመኚኝ ነው ይሄን ነው የምነግርሽ። ወይ ካንቺ የሚመጣው ጥቅም ፈልጎ ነው፣ ወይ ካንቺ የሚመጣው ልጆችሽን ዲስሪስፔክት የሚያደርግ ነው፣ ወይ ካንቺ የሚመጣው አንቺን ዲስሪስፔክት የሚያደርግ ነው፣ ወይ ፋሚሊሽን ሪስፔክት የሚያደርግ ነው። ካለመዱት መላእክት የለመዱት ሰይጣን ይሻላል። ኢንሻአላህ ልጆችሽ ፍቅር አግኝተው አንቺ በዛ ላይ ክብር ተሰጥቶሽ፣ ክብር በጣም ይሰጥሻል። እመኚ ማንም የወለደበትን ሰው አሳልፎ አይሰጥም። ኦኬ ሳናቅ እኮ ፋውል እንሰራለን። ይሄ ሰው ጥሩ ነው እንላለን፣ ቴስት እናደርጋለን። መጥፎ ነገር አይደለም ማየት ግን ጥሩ ነው። እንዲያውም ከዛ በኋላ ጥሩ ህይወት ቢውልድ ታደርጊያለሽ። ለምን ጥሩን ክፉን መጥፎን ለይተሻል። አንዳንድ ሰው ፍቅር ጠፍቶባቸው ይለያያሉ። በቃ ከልጄ አባት ተለያይቻለሁ፣ በቃ ከልጄ እናት ተለያይቻለሁ ብሎ እኮ ይለያያሉ። ጨርሰው ተለያይተዋል። አንዳንድ ሰው ደግሞ ሳይጨርስ ማቹርድ ሳይሆን ሪስፖንሲቢሊቲ ሳይገባቸው የተለያዩ ሰዎች አሉ። ፍቅር እያላቸው አንዘዋንን ፍቅርም ኖሮም ግን እንደተለያየሹ ይወስነዋል። ላይክ እንደነገርኩሽ እርት አድርጎሽ ከሄደ ወይም ደግሞ እኔ ባሌን ከሴት ጋር አገኘሁትም እንግዲህ እሱ ነው ያንቺ አየሽ፣ ያንቺ ሪሌሽንሽፕ ሌላ ጉዳይ ነው። ገብቶሻል። ግን the thing ከሴት ሪሌሽንሽፕ በቃ አልፈልግም ብለሽ የምትለያየው ለእኔ ነው የምልሽ። ለእኔ ቺት ሲያደርገኝ ነው። ኦኬ ላውራ ወይስ ምንድን ነው? እሺ ቦይ አውራ ዲፍ ሴቶች ከያዛችሁ መረዳቱ ዲስከሱ ጥሩ ስለሆነ እያወራ ነው። ቦይ ደሽ እኔ በጣም ቁጭ ብዬ የማወራበት ነገር ነው ጋይስ። አሁን አይደለም በጣም ጠዋት ላይ ምናምን ጊዜ ወስድበታለሁ። በዲስታንስ የተለያያችሁ ሰዎች ማይ ኤክስፒሪየንስ በጣም ነው የምነግራችሁ ጋይስ። በጣም ለራሳችሁ ዩኒክ ለርን ሳምቲንግ ምንም ችግር የለውም። እኔ የልጆቼ አባት 10 ይግደለኝ ብያለሁ። ሪሌሽንሽፕ ላይ ነኝ። አንድ ልጅ አለኝ። ማርትዬ እስቲል አብሬሽን ያለሽ ማለት ነው? እስቲልም አብሬ ነኝ ያለው። በጣም አሪፍ ቆይታችኋል። አብራችሁ ቆይተናል። እስኪ ወርስት ነገር ሰዎች መለያየት ያለያያል የምትሉ ነገር ሪስፔክትና ሪስፔክት ነው። ኦኬ የሆነ ወንድ አብልሽ ዴቪዬ ለእኔ ባሌ ሌላ ሴት ጋር ከሄደ እኔን እንደማይፈልገኝ ነው የማስበው። ስለዚህ አምደን እኔ ምንም ወርዝ የለኝም ማለት ነው። ሌላ ሴት ጋር ሄዷል ምናምን እኔ አቀስ ብሎኛል። ሌላ ሴት ጋር ከሄደ እኔ ምንድን ነኝ? እኔ ባጣ ቆዩ ነኝ ከሱ ጋር አብሬ የምተኛ? ያው እንግዲህ እንደዚህ ያልሽ ምናምን እንዴት እንደዚህ ያስብሻልሽ ሊሆን ይችላል። ኬዝ ባይ ኬዝ አሁን አንዳንዴ ሰዎች የሚለያዩበት አሁን ባምቢ ያለችው ነገር አለ። ኬዝ ባይ ኬዝ ካየን ሰዎች የተለያየ ነገር አሁን አንቺ ይሄን አንድ እንደማታረጊ ሁሉ አንዳንድ ሴቶች ደግሞ ሻወር ወስዶ ፎጣውን በትክክል የጠረገበትን ፎጣ በትክክል አላሰጠውም ብሎ የሚለያዩ ሁለት ፊደለው ለምን ይካበዳል ይላል ከታች። ምንድን ነው ቺቲንግ? ሁለት ፊደለው ለምን ይካበዳል ይላል። እኔ ስለ ራሴ ነው ዴቭ የምነግርህ። ሁሉም የራሱ ኬዝ አለው ብልሽ ሁሉም ሰው ራሱ አንድ ለማያደርገው ነገር አለ። ቡናውን አማስለ ማንኪያውን ቴብል ላይ ያደረከው ሰርቪሱ እያለ ሰርቪሱ እያለ ብለው የሚለያዩ የሚጨቃጨቁ ሰዎች እኮ አሉ። እሺ ጎሄድ አም ሶሪ። ነገሮችን አንዳንዴ ስናያቸው በየትኛው መልክ የትኛውን አንድል ማድረግ የምንችለው ሰዎች አንዱን ነገር አንድል ያደርጋሉ። አሁን አንዱ ጉዳይ ያለችው አሁን ምሳሌ ራሷን ስስል ያ ነገር ከዚህ ይሻለኛል ብላ ስትል ዙ ነው ማለት ያለኝ። አንዳንዴ
በኢሞሽን የምንወስናቸው ውሳኔዎች ሁሌ ሪግሬት ነው የምናደርጋቸው ወይ ዋጋ ኮመንት ላይ ነኝ። ሶሪ ኮመንት እያነበብን ማሚ ቆይ አንዴ እናወራ በማለት ጎሄድ ዴቪድ ተሳሶ ቤተኛ ምን ችግሩ ላይ እኔ እንዲያውም ዴቦ ይኸውልህ ክርስቶስን እኔ ቺቲንግ ካረገ በኋላ ወንድ ልጅ አልመልስም የሚሉ ሴቶች በጣም የሚመልሱ ሴቶች ናቸው። እመነኝ ዴብዬ መድኃኒዓለም ነው የምልህ። ወንድ ልጅ አልጋ ላይ አግኝተው ኤክስኪውዝ የሚያረጉ ሰዎች አሉ። ማርያምን ነው የምልህ አሉ። አዎ ማሚ አሉ። ታውቂያለሽ ኖረሻል። ቤተሰብ እንዳይሰማ ብለው ይቅርታ